ያስወጣዋትኝ ያው ማናጀሮቹ ጋር ደውሎ ድጋሚ እንዳትመጣና ድጋሚ እንዳትገባ አርጓል። እንግዲህ ያለው ነገር ይሄ ነው። አላውቅም እንግዲህ ምን እንደሚፈጠር እሷም ቤተሰቦቿ ዛሬ ምን እንደተፈጠረ ምን ጉድ ነው የምትሰሙት። ጉድ አብርሃም የሰራውን ጉድ ብትሰሙ በጣም በቃ እግዚአብሔርን ነው የምላችሁ። ከውስጣችሁ ነው አብርሃምን የምታወጡት። እኔ ቤተሰብ ይሄን ቪዲዮ በማርያም እንደው በእግዚአብሔር እንደው በአላህ ይሁንባችሁ ይሄን ቪዲዮ ላይክ አድርጉት። እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ። ከእግዚአብሔር ነው የምታገኙት። ለሰው ቸር ስትሰሩ ቸር እግዚአብሔር ያደርግላችኋል። እና እኔን እንዳገዛችሁ ነው የምቆጥረው ማለት ነው። እግዚአብሔር ራሱ እኔን እንዳገዛችሁ ነው የሚቆጥርላችሁ። እና ቤተሰብ አብርሃም የሰራው ስራ በጣም አሳፋሪ ስራ ነበረ። እንግዲህ ሁሉን ነገር አሁን እኔ ደውዬ እዛ አክስቷ ጋር ደውዬ እስቲ ሁሉን ነገር አረጋግጣለሁ ማለት ነው። ምን እንደተፈጠረ እዛ በዛን ሰዓት ምን እንደተፈጠረ ማታ ምን እንደተደረገ ሁሉን ነገር እንሰማለን ማለት ነው። ቤተሰብ በጣም ነው ያዘንኩት። ትላንትና ሩታ ላይ እንደዛ አይነት ነገር ሲፈጠር እንደዚህ ከጋለሞታ ሴት ጋር አብሮ ቁጭ ብሎ እንደዚህ ማድረጉ በጣም ያሳዝናል። ግን ስለ አብርሃም ደግሞ አንዳንድ ነገሮችን እነግራችኋለሁ ማለት ነው። ስማላችሁ ስሙ መጀመሪያ ደውለን እንስማ። ሰላም ሰው ቶሎ ስልክ አነሳ። በጣም የሚገርማችሁ ሄሎ ሰላም ነው እናቱ? አለን እግዚአብሔር ይመስገን። ሰላም ነው አለን። ቅድም እኮ ደውዬልሽ ቆይ ስላለኝ ምናምን ብለሽ ነበረ። ስለና አብርሃም ልጠይቅሽ ነበረ። ስለነ ሩታ ትላንት ምን እንደተፈጠረ እዛ ቦታ ላይ ብዙ ነገር ተፈጥሯል ምናምን ተብሎ ስለሰማው እስቲ ካንቺ ያው ለነሱ ስለምትቀርቢያቸው ካንቺ ለመስማት ፈልጌ ነበረ። ያው ቅድም ደውዬ ስለነገርኩሽ ማለት ነው። ያው እንግዲህ እንዳየሽው ሩታ እና አብርሃም ያሉበት ሆቴል መጣ። እንግዲህ ትንሽ ረብሻ ብልቢጤ ፈጥራለች እና በሱ ምክንያት ብዙ ግርግር ተፈጥሯል። ያው ሩታም ወንድሞቿን ቤተሰቦቿን ይዛ መጣ። እዛ በጣም በቃ ትልቅ ችግር ነው የተፈጠረው። የሚገርምሽ ነገር እዛ ሆቴል ውስጥ አብርሃምና ሄርሜላ በነበሩበት ሆቴል እሺ። እና በቃ ትልቅ ረብሻ ነው የተፈጠረው። እሱ ደግሞ ያው እንግዲህ እንዲያስወጣት ማናጀሮች እንዲያስወጣት አድርጓል። እና ወጥታለች እንግዲህ ወጥታለች ወደ ውጭ ያስወጣዋታል። እና እሱም ያው ማናጀሮቹ በደውሎ ዳግመኛ መጣ እንዳትረብሽ ምናምን ማስጠንቀቂያ ስጡልኝ ምናምን እያለ ነበር። እና በጣም ረብሻ ላይ ነበሩ ትናንትና። ኧረ በስመ አብ! ይሄን ያህል ደውሎ እሷን እንደዚህ እንዳትገባ ከዚህ በኋላ ምናምን ግን በጣም አሳፍርም እንደዚህ ማለቱ ግን ለማናጀሩ። አዎ በጣም ከባድ ነበረ፣ በጣም ከባድ ነበረ። ያው እንግዲህ ባላሰበው መንገድ ነው እንግዲህ ሰው የመጣችው። ማንስ ነግሯት እንደመጣችም አልታወቀም። ቀጥታ መጣች፣ ሆቴሉ ገባች። ሆቴሉ መጣች፣ ገብታ እንግዲህ በቃ እሱ አብርሃም ደግሞ በጊዜው ተበሳጭቶ በጣም ተናዶ ስለነበረ ያስወጣዋትኝ ያው ማናጀሮቹ ጋር ደውሎ ድጋሚ እንዳትመጣና ድጋሚ እንዳትገባ አርጓል። እንግዲህ ያለው ነገር ይሄ ነው። አላውቅም እንግዲህ ምን እንደሚፈጠር። እሷም ቤተሰቦቿን ይዛን የመጣችው ያው ወንድሞቿን ማለት ነው። እና ያው ታጣቂታች በጣም ኃይለኛ ናት። በጣም ትልቅ ችግር ነበረ። ያው በቦታው ስላልነበርሽ ነው እንጂ ብትኖሪ በጣም ከባድ ነበረ ጸቡ። እና ቤት ውስጥ እንዴት ምን አለው? የሩታ ቤተሰቦችስ ምን ተፈጠረ እዛ? ያው የሩታ ቤተሰቦችማ ምን ይላሉ? ምንም ማለት አይችሉም። ምንሽ በቃ አሁን እዚህ ጋር አብርሃምን ጥፋተኛ ልትይ እሷም ጥፋተኛ። እንግዲህ እኛ ምንም ልናውቅ አልቻልንም። ምን አይነት ችግር ውስጥ እንዳሉ ሊታወቅ አልቻለም። እኔ እንዲህ አይነት ደረጃ መድረሳቸው በጣም የሚያሳዝነኝ። እኔ አብርሃምም ቢሆን እንደዚህ ደረጃ ምን እንዳደረሰው አናውቅም እኛ እንግዲህ። እና አሁን የሩታ እናትስ እንዴት ሆኑ? በእናትሽ በጣም ብዙ የሩታ እናት በጣም አዝናለች። በጣም ነው ያዘነችው። በጣም ነው የከፋት። አንደኛ ነገር ልጇ እንደዚህ ሆነ አስታየት ማንኛውም እናት እንደሚከፋት ይከፋታል። ገባሽ? የሩታ እናት ያው በጣም አዝናለች። በጣም ተከፍታለች። እኛው በነገሮቹ ሁሉ ነገር ልጇ አንደኛ ነገር ጉዞናም አልደላትም። ወልዳም ደግሞ ምንም ሰላማዊ ኑሮ አልኖረችም። በዛ እናት ናትና ያው እናትየዋ በጣም ከፍቷታል። እና በጣም ግርግር ተፈጥሯል። በጣም ከባድ ነገር ነው የተፈጠረው። ትናንትናው ደግሞ በጣም ፖሊሶችን ላመተው ነበረ። እሺ። እና በቃ ግርግር ተፈጥሮ ነበረ። ያው አብርሃም ዳግመኛ እንዳትመጣ ወደዛ ሆቴል ምናምን አርጉልኝ እያለ ነበረ። እሷም እንግዲህ ያው ተበሳጭታ ነበረ በቦታው። ፖሊስ ከመምጣት ደረጃ ድረስ እንደዚህ መጣላት? አዎ በቃ ያው ከባድ ነገር ነው። ካሜራውን ሊቀርጹ ነበር ምናምን ሲባል ነበረ፣ ግን አስጠፍቶ ነው ፖሊሶቹ አይደለም? አዎ አስጠፍተዋል። ካሜራውን ካሜራውን እንኳን አስጠፍተዋል። አዎ
ሊቀርጹ ነበር ማለት ነው። አዎ አስጠፍተዋል ካሜራውን። ያው ሊቀርጹ ነበር ግን አልተሳካም። በጣም ያሳዝን። ይሁን ከባድ ነገር ነው ያለው። አሁን በምን እንደሚቋጨን እነሱ ነገር እንግዲህ ምንም ልናውቅ አልቻልንም። በጣም ከባድ ውጥረት ውስጥ ነው ያለ ነው። ይሄ ሁሉ ጸብ የተነሳው ከካሜራ ውጪ ማለት ነው። እነሱ ከተለያዩ በኋላ ነው ደውሎ ይሄን ነገር ያደረገው ማለት ነው። አዎ እንደዛ ነው። በጣም ከባድ ነገር ነው። ብቻ እግዚአብሔር ሰላሙን ያምጣው ነው ብለው እና አሁን ምንድነው ወደ ህግ ሊሄዱ ነው ወይስ ምንድነው? ሩታ ምንድነው ሐሳቧን ንብረቷን መከፋፈል ነው? አይ እንግዲህ ያው እንግዲህ ምን እንዳሰረች እኛ አላወቅንም፣ ግን ያው ወደ ህግ እሄዳለሁ እያለች ነው። እኛ ደግሞ እንግዲህ ለማስማማት እንሞክራለን፣ ግን ያው እሷ ወደ ህግ እሄዳለሁ እያለች ነው። አይ ከዚህ በኋላ እኮ ባልም ስለማይሆናት ወደ ህግ ሄዳ ንብረቷን መከፋፈል ነው። ወደ ህግ እሄዳለሁ እያለች ነውና እንግዲህ በቃ የምታደርገውን የምትወስነውን ነገር እሷ ትወስናለች ብዬ ነው እንትን የምለው። ወደ ህግ መሄድ ካለባት ወደ ህግ መሄድ አለባት። ምንሽ አሁን ያለው ነገር በጣም ከባድ ስለሆነ ያው ህግ ቢዳኛቸው ይሻላል። በሽማግሌም በቤተሰብም በምንም አልሆን ብሏል የነሱ ነገር ይሻላል። እሷም ብላለች እኮ በህግ መሄድ ነው ያለባት። በቃ ከዚህ በኋላ በህግ ነው መሄድ ያለባት። አዎ ለማንኛውም እህቴ አመሰግንሻለሁ። ስራሽን እንደዛ ነው ያለው ኢንፎርሜሽን። እንግዲህ በቃ ምንም የነሱ ነገር ይሄ ነው። እሺ እግዚአብሔር መጨረሻውን ያሳምርላቸው ነው የምለው እንግዲህ። እውነትሽን ነው። በጣም ያሳዝናል። በጣም አዝኛለሁ። እሺ አመሰግናለሁ እህቴ እናቴ። እሺ ቴንክ ዩ። እውነት ነው የነሱን ነገር ህግ ቤተሰብም ሽማግሌም እናትም አባትም አልቻለም። ይሄን ነገር ደግሞ ምንድነው ማድረግ ያለባቸው? ህግ ነው መፍታት ያለበት። እንግዲህ ህግ ባለበት ሀገር ደግሞ ሩታ እንደዚህ መጉዳት የለባትም። ወደ ህግ ነው መሄድ ያለባት። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።